እንደምንኖራችኋል እንደምንከርማችኋል እንደምላላችሁ ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ የታዳጊዎች ነው ሽልማቱ ረፍት ነው ለአንድ ቀን ከቤተሰባቸው ጋር ኩሪፍቱ ሄደው ረፍ ይላሉ ታዳጊዎች ናቸው ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ ሁላችሁም ተመጣጣላችሁ ዝነኛና ታዋቂ ስቃችሁ ሚሊዮነር ትሆናላችሁ ሽልማቱ የኤሌክትሪክ መኪና ነው ለአዋቂዎች ነው በአንድ እርምጃ በህይወታችሁ ፈቃቃቃቃቃቃ የምትሉበት ቦታ ሆኗል ይሄ የኤሌክትሪክ መኪና ተነስቷል እኮ ድምጽ የለውም የዛ ባለቤት ነው እኮ የዛ ስቃችሁ ነው ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ እኔ ነፃነት ወርቅነህ እባላለሁ የቡርቃና የመቅደስ ቤተሰቦች ናቸው ለረፍት ሻሞ የሚሉት አንድ ጥያቄ እንጠይቃቸዋለን 1000 ብር አሸንፈው ጥያቄውን ከማን እንደምንጀምር እናውቃለን ማለት ነው እሺ ኩሪፍቱ ነው የምትሄዱት እንኳን ደህና መጣችሁ አቤል እንኳን ደህና ቆየ እንኳን ደህና መጣ ሙባረክ እሺ አረንጓዴ ቀለም ያሏቸው ነገሮች አቤል አረንጓዴ ቀለም ያላቸው ነገሮች ባንዲራ እሺ ሙባረክ አትክልቶች እሺ ቅዱስ ሎሚ ብርቱካን ሰይድ ሬት ከእናንተ እንጀምራለን መጣው እሺ አቤል እሺ ና ቅጠላ ቅጠል አረንጓዴ ነገሮች አሉ ቅጠላ ቅጠል አረንጓዴ ምን ለምሳሌ ጎመን እሺ ግራዋ እሺ ኮባ እሺ ቅጠላ ቅጠል አረንጓዴ ቆስጣ እሺ ሰላጣ እሺ ጎበዝ በቃ ሁለተኛው ጎመን ሶስተኛው ሳር አራተኛው ቃሪያ ክብ ቅርጽ ካላቸው ነገሮች ክብ ቅርጽ ካላቸው ነገሮች ጥቀስ ዳግማዊ ብርቱካን ሁለተኛው መልስ ነው ሄሜን አንደኛውን ከመለሽ ወደ አንቺ ይመጣል ኳስ አንደኛው መልስ ነው መጣው ሄሜን ኳስ አለች መቅደስ ማን ነው መቅደስ እናታችን እሺ ለእናታችሁ ክብር ስትሉ መቅደስ ብላችኋል አቤል ስንተኛ ክፍል ላይ 6 ልጆች ናቸው አይ ጓደኞች ናቸው ከየት አካባቢ ነው የመጣችሁት ከአብነት አንተ ትምህርት ላይ እንዴት ነህ ጎበዝ ነህ መሆን የማትፈልገው ምንድነው መሆን የማልፈልገው ዶክተር ለምንድነው አይ ሰው ሲሞት ይጨንቀኛል ገና ወደፊት ዶክተር ብትሆን ይጨንቀሃል ምንድነው መሆን የምትፈልገው ኳስ ተጫዋች በቤት ውስጥ ብዙ ጊዜ ቶሎ ከሚያልቁ ነገሮች ውስጥ ምንድነው ምግብ ሲባል አንድ ጥሬ ሲብትበይስ ሙዝ ትወጃለሽ ቅዱስ እንዴት ነህ ደህና ነህ ቅዱስ እንዴት አክፍል ነህ 6 ድምጽ በጣም አሪፍ ነው ቅዱስ ታውቃለህ አመሰግናለሁ ምንድነው ታለንት ካንተ ቅዱስ ኳስ አይ ድምጹን አያችሁት ኳስ እሺ መሆን የማትፈልገው ነገር ምንድነው የለም ሁሉንም መሆን ትፈልጋለህ
ናርዶስ እንዴት ነሽ? ደህና ነኝ። ስንት ዓመትሽ ነው ናርዶስ? 8 ስንት ያክፍል ነሽ? 2 ናርዶስ የምትወጂው ትምህርት ምንድን ነው? ሂሳብ። ያንቺ ታለንትሽ ምንድን ነው? ውዝዋዜ። ትወዛወጂልናለሽ? እሺ ነይ እስቲ። ብራቮ አጎደጎደችው እኮ። እሺ ከመሬት በታች የሚበቅል የአትክልት አይነት ጥቀስ። ድንች። በመቀስ ምን ልትቆርጥ ትችላለህ? እጅ። ድምፁ እኮ ትልቅ እንትን ስለሆነ የተጋነነበት እንጂ እኮ መጥፎ ነገር አለም እኮ የተጋነነበት። ድምፁ ግሬስ ስላለው ነው እንጂ ምን ልትቆርጥ ትችላለህ? በመቀስ ምን ልትቆርጥ? እጅ። አሁን ሌላ ሰው ቢል እጅ እሱ እጅ። ማክቤል እንዴት ነህ? ደህና ነህ ማክቤል? ደህና ነህ ማክቤል? እንዴት ነህ ማክቤል? ደህና ነህ? ስንተኛ ክፍል ነህ ማክቤል? ልጨርስ እንጂ። ስንተኛ ክፍል ነህ? 3 የምትወደው ትምህርት ምንድን ነው? እንግሊሽ። ጎበዝ። ቤት ውስጥ ከሚገኙ እቃዎች ውስጥ ቁጥር ያሉባቸው ነገሮችን ጥቀስ። ሶፋ እኮ እግሩን እኮ ነው። አያስኬድም? ሶፋ እኮ እግር አለው። 8 እግር አለው። ወደፊት መሆን የማትፈልጊው ነገር ምንድን ነው? ሰነፍ። ጎበዝ። ሰነፍ መሆን አትፈልጊም። ጎበዝ። ብራቮ። ሰነፍ መሆን አትፈልጊም። ሰነፍ ካልሆንሽ ሁሉንም ነገር ማድረግ ትችያለሽ። እሺ። እንቅልፍ ሲያስቸግር ማለት እንዴት ነው? አለመተኛት። እንቅልፍ ሲያስቸግር እንዴት ነው? እንደ ማለት በውሃ ታጠባለሁ። በቀዝቃዛ ውሃ ነው። በቤት ውስጥ ብዙ ጊዜ ቶሎ ከሚያልቁ ነገሮች ውስጥ ጥቀሽ። አፕል። ደህና ነገር ነው የጠራችሁት። እኔ ሳድግ ይሄ ነገር እንግዳ ካልመጣ አይመጣም። ብርቱካን ለምን ይገዛል? ከጤፍ ተርፎ። አፕል ጭራሽ። ቤት ውስጥ ከሚገኙ እቃዎች ውስጥ ቁጥር ያሉባቸው ነገሮችን ጥቀሱ። አንደኛው አልተመለሰም። ሁለተኛው የግድግዳ ሰዓት። 3 እና 4 አልተመለሰም። እሺ። ጫማና ልብስ። አንደኛው ሪሞት። አራተኛው ጁስ መፍጫ። ደህና ቤት ውስጥ ነው። ቴሌቪዥን ምናምን ያለው ቤት ውስጥ። ምንድነው የምትወዱት ትምህርት? እኔ ሂሳብ። መሆን የማትፈልገው ምንድን ነው? ሌባ። ምንድነው መሆን የምትፈልገውስ? እኔ ኳስ ተጫዋች። ሙዚቃ የት ቦታ ልትሰማ ትችላለህ? አንደኛ ቤት ውስጥ ነው። 2 3 4 አልተመለሰም። ሙዚቃ የት ልትሰሙ ትችላላችሁ? ሁለተኛው መድረክ ላይ፣ ኮንሰርት ላይ ነው። ሙዚቃ የት ቦታ ልትሰሙ ትችላላችሁ? ሶስተኛው ሆቴል እና ካፌ ነው። ሆቴል ገብቶ የሚያውቃል ከእናንተ ውስጥ? ምን ልታደርጉ ገባችሁ? ለአክስቴ ልጅ ምርቃት ከቤተሰብ ጋር። አንቺስ? ለመዝናናት።
በመቀስ ምን ልትቆርጡ ትችላላችሁ? ወረቀት፣ ጸጉር 3 እና 4፣ ጨርቅ 4ኛው፣ ካርቶን። እጅ አይደለም። ካርቶን ብዬ ነበር። ከወረቀት ጋር ይገናኛል ብዬ። ምን ብለህ ነበር? ካርቶን ልል ብዬ ከወረቀት ጋር ይገናኛል ብለህ ነበር። ካርቶን በል እስቲ። ካርቶን ድምፁ ደስ ይላል በጣም። በቤት ውስጥ ብዙ ጊዜ ቶሎ ከሚያልቁ ነገሮች ውስጥ ጥቀስ። 4ቱም አልተመለሰም። ምንድነው ቶሎ የሚያልቀው የሚለውን እንግዲህ ልናቅ ነው። እሺ ዘይት ይገዛል እንዴ? ተገዝቶ ያልቃል? ዘይት አንደኛው መልስ ነው። ዘይት አይተህ ታውቃለህ? አድበ ደህና ቤተሰብ ውስጥ ነው የምትኖረው። እንኳን ደህና መጣችሁ የቡርቃ ቤተሰቦች። እንደና ቆየ። ቡርቃ ምን ማለት ነው? ምንጭ ማለት ነው። ረግረጋማ ቦታ ላይ የሚገኝ ረግረጋማ ቦታ ላይ የሚገኝ ምንጭ። በምንኛ ቃል ነው? አማርኛ። ሙባረክ ስንት ያክፍል ነህ? 7። ምንድነው የምትወደው ትምህርት? ትምህርት አልጠላም፣ ሁሉንም እወዳለሁ። የምትወደው ሁሉንም ነው? የምትጠላው ነገር የለህም? የለኝም። ጎሽ። ሂሳብም? እወዳለሁ። ፊዚክስም? ኬሚስትሪ? እንዴና ባዮሎጂ? እንዴ። እሺ ሙባረክ የግቢው የትምህርት ቤቱ ሰቃይ ተማሪ ነው ይባላል። ከሴክሽን ስንተኛ ወጥተህ ነው? ከሴክሽን ስንት ያክፍል? 7። የ7ኛ ክፍል አንተ ሰቃይ ነህ። ስንት ነጥብ አመጣ? 97። 93ቱ ማን ወሰደ? እንጃ። ብራቮ። መሆን የማትፈልገው ነገር ምንድነው? ሙሰኛ። ሙስና ማለት ምን ማለት ነው? ስልጣንን ተጠቅሞ ለራስ ገቢ ማስገኘት ሙስና ይባላል። ጥርስ የሌለው ሰው በቀላሉ ሊበላው የሚችለው ምግብ ጥቀስ። ፍትፍት። ሰዎች የሚያስለቅሳቸው ነገር ምን ሊሆን ይችላል? ምት። ሲመቱ። አስተማሪ ከተማሪ ወላጆች ጋር መነጋገር የሚፈልግባቸው ምክንያቶች ምንድናቸው? ከረበሸ። ስነ ምግባር። በስነ ምግባር ኢትዮጵያ ውስጥ ካሉ ከተማዎች ውስጥ አንዱን ጥቀስ። አዲስ አበባ ቤቴ ሸጋ ልጅ ቆንጆ ልጅ አለች ጎረቤቴ። ጥርስ የሌለው ሰው በቀላሉ ሊበላው የሚችለው ምግብ ጥቀስ። ፍትፍት አንደኛው መልስ ነው። ሰዎች የሚያስለቅሳቸው ነገር ምን ሊሆን ይችላል? ምት። መቻል ነው። ሰርከስ ላይ ሊጋለቡ የሚችሉ እንስሳቶች ጥቀስ። ፈረስ። ካገሩ የወጣ ካገሩ እስኪመለስ ቢችሉት አህያ ቢጋልቡት ፈረስ። ሶሊያና እንዴት ነሽ? ደህና። በጣም ነው የሚያምረው አለባበሳችሁ። እናመሰግናለን። ስንተኛ ክፍል ነሽ ሶሊያና? አንደኛ። ሚዜ ሆነሽ ታውቂያለሽ? አታውቂም? ሚዜ ነው የምትመስሉት እኮ እንደዚህ። ግን ማን ያለበሳችሁ እንደዚህ? እማዬ። ስንተኛ ክፍል ነሽ? አንደኛ። የምትወጂው ትምህርት ምንድን ነው? ማትስ። እሺ ሶሊያና ምንድነው ወደፊት መሆን የምትፈልጊው አንቺስ? ቲቸር። ሚሶሊያና ትበያለሽ። ከዛ ብሩክ እንዴት ነህ? ብሩክ ምንድነው የምትወደው ትምህርት? ማትስ። እኔ ራሴ ማትስ በውድ ደስ ይለኝ ነበር። ማትስ ትወዳለህ? ምንድነው የምትሆነው ወደፊት? ዶክተር። የማትሆነውስ? ሱሰኛ። ብራቮ። ሰዎች የሚወዱትን ይሄን እሆናለሁ ከማለት ከእንደዚህ ነገር ራሴን ቆጥባለሁ ማለትም ጥሩ ነገር ነው። እሺ ሶሊያና ምንድነው ታለንትሽ? ታለንቴ ዘፈን። እስቲ ዝፈኝልኝ። ሁለታችን አንድ ላይ ነው? እሺ በሉ 1 2 3 4 5 6 7 8 9 10 11 12 13
ያኔ በነጋው ልጅነት ሳላውቅ የእንቅፋት ደግነት እቅፍ አድርገሽኝ በአንገልባ ጠዋት ማታ ሆዴ ሲባባ ልጄን ስትይ ተጨንቀሻል የእናት ፍቅር ዋጋ ከፍለሻል ማን ለኔ ተካሻል አንቺን ከማን አወዳድሬ ላብልጥሽ አፍቅሬ አክብሬ እናቴ ከማን አላብሰሽኝ የፍቅርሽ ሸማ ላስተሽ ደሞ ከነማ እናቴ ከማን እናቴ ነሽ ዓለሜ ህመምሽ ነው ህመሜ ሰላሜ ነሽ ለኔማ በዋልኩበት ከተማ እናቴ ነሽ ዓለሜ ህመምሽ ነው ህመሜ ሰላሜ ነሽ ለኔማ በዋልኩበት ከተማ ከየት ትምህርት ቤት ነው የመጣችሁት? ኬት ዊልስ ኬክ ኢትዮስ ግሎባል አካዳሚ ኬክ ኢትዮስ ግሎባል አካዳሚ ኢትዮ ዊልስ ግሎባል አካዳሚ ኢትዮ ዌልስ ግሎባል አካዳሚ ኬክ ከየት መጣብኝ ታዲያ? ኬክ አምሮኛል ማለት ነው ይሆናል። እሺ ሀሴት እንዴት ነሽ? ደህና። ስንት ያክፍል ነሽ ሀሴት? አንደኛ። ስንት ዓመትሽ ነው ማለት ነው? 7 17 ስንት አለች? 7 17 አይደል? ልክ ነኝ? 7 እኔ እኮ 17 ያለች መስሎኝ እንዴት ብያለሁ እኮ። አስተማሪ ከተማሪ ወላጆች ጋር መነጋገር የሚፈልግባቸው ምክንያቶች ምንድን ናቸው? ረብሾማ ተብሏል። አስተካክዩ። እሺ ኢትዮጵያ ውስጥ ካሉ ከተማዎች ውስጥ አንዱን ጥቀሺ። ቄራ። አዶንያስ አቤት። እንዴት ነህ? ምንድነው የምትወደው ትምህርት አዶንያስ? እንግሊሽ። How old are you? I'm fine. You okay? Yes. I'm okay. Everything is good? Good. Your friend is good? Yes. ተነዋነብን መከዋከል ተዋትሉንም እንዴ ፕሮግራሙ በእንግሊዘኛ ሆነ እንዳይባል ይሄ ሰውጫታ በእንግሊዘኛ ሆነ እንዳይባል ሁለት ቋንቋ ማወቅ እኮ ከባድ ነው። በጣም ይከብዳል። እሺ ምንድነው ታለንትሽ አንቺ? ግጥም ልትይልኝ ነው አይደል? እስቲ በይልኝ። እናቴ ያልኳት ስሟን አሳንሺ 9 ወር በሆዷ ስጋዋን ለብሺ እና ስትቆጣ ክፉ ትመስላለች የደም ጠብታ ያጥንቴ ስብራት እናት ወላጅ ሆይ ለዘላለም ኑሪ እናት ወላጅ ሆይ ለዘላለም ኑሪ። ስላዳመጣችሁ እናመሰግናለን። ጎበዝ። ወደፊትስ ምንድነው መሆን የምትፈልጊው? ሆስተስ። አዶንያስ ምንድነው መሆን የማትፈልገው ወደፊት? መጥፎ ነገር የሚሰራ ሰው። መጥፎ ነገር ድምጽን ከፍ አድርግ። መጥፎ ነገር የሚሰራ ሰው በል። መጥፎ ነገር የሚሰራ ሰው መሆን አትፈልግም? አረ እንዴ እኮ መጥፎ ነገር የሚሰራ ሰው መሆን አትፈልግም። ምንድነው ጥሩ ነገር ወደፊት መሆን መስራት ስራ ቢሆን ደስ የሚል? ኳስ ተጫዋች። ድምጽን ከፍ አድርጋ። ኳስ ተጫዋች አቀብሌ ለማለት እንዴ ልትል ነው ታዲያ? እንዴ ክፍት ነው ሊጋ ክፍት ነው ብላ ማለት አለብህ እኮ አይደል እንዴ? አረና ግባው ሊጋ ክፍት ነው አረ እያልክ ልትሮጥ አይቻል። ጮህት አለው። እሺ አስተማሪ ከተማሪ ወላጆች ጋር መነጋገር የሚፈልግባቸው ምክንያቶች ምንድናቸው? አንደኛው ስነ ምግባር ነው። ስለ ውጤታቸው አሽቆለቆለ ወይም ከፍ አለ። ሁለተኛው የትምህርት አቀባበል ሁኔታ። አራተኛው የቤት ስራ ካልሰሩ ነው። የቤት ስራ የማይሰሩ ከሆነ ነው። ዋናው ግን ለክፍያ ነው። ልንጨምር ነው። ሰርከስ ላይ ሊጋለቡ የሚችሉ እንስሳቶችን ጥቀሱ። ፈረስ፣ ዝሆን፣ ግመል። አራተኛው አንበሳ ይጋለባል። I got that vibranium, son.
ጭራሽ ሊጋልበኝ ይሞክራል በ50 ሳንቲም መጎበኛው አንስቼ ማንሱ በሁለት ብር ሲያየኝ ይላል አንበሳ ሰማሽ ይላታል ሴቷ አንበሳ ሰማሽ የተባለውን ሊጋልቡንም ይፈልጋሉ ሰዎች የሚያስለቅሳቸው ነገር ምን ሊሆን ይችላል ሰው ሲሞት አንደኛው ነው ሰው ሲሞት ሁለተኛው ሽንኩርት ነው የሚያስለቅሳቸው የድሮ ሽንኩርት ነው አሁን ዋጋው ነው የሚያስለቅሰው የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ ሁላችሁም ተበዝነኛና በጣም ታዋቂ ስቃችሁ ሚሊዮነር ትሆናላችሁ እዚህ ለመጣት የሚያስፈልገው መሳቅ መቻል ብቻ ነው ቆንጆ ሳቅ ለልጅ ልጅ የሚተለጥሩ ጠረን ያለው ንብረት የሆነ ሳቅ ስቃችሁ መኪና ይኖራችኋል ሀብታም ሳቂታዎቹ ሚሊዮነሮች ነው የምትባሉት የኤሌክትሪክ መኪና ነው ሽልማቱ ማዲያ ውስጥ አትታዩም አዋቂዎች እዚህ ከመጣችሁ ምክንያቱም ጋዝ አያስፈልገው ዘይት አያስፈልገው ኤሌክትሪክ ተነስቷል መኪናው እሺ የቡርቃ ቤተሰቦች ነገሮችን በመልክት በመግለጽ ወደ ኩሪፍቱ የሚያስጉዘውን ትኬት ሊቆርጡ ነው በነፃ ከቤተሰባቸው ጋር ዘና ሊሉ ነው አንድ ቀን ርፍ ሊሉ ነው ሙባረክ እርግጠኛ ስትሆን ነፂ እንጀምር በለኝ ነፂ እንጀምር እሺ እንጀምራለን ሙቤ ግመል አዴ እንዲህ ዝቅ ያለ በሬ አረጋታች ከሌላ የሆነ ነገር ተጫነበት እኮ ያላችሁ ነው አህያ ኤሊ ብራቮ ኤሊ አስተማሪ እሺ አስተማሪ ምን ይዛል ቾክ ምን ይባላል ጠመኔ ጠመኔ ብራቮ 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 ጠመኔ ይባላል ኳስ መጫወት እሺ ኳስ ተጫዋች ማጣ በትሉስ መምታት ማቀበል ሜዳ ጀምርበት የሆነ ነገር ጎል ኳስ ሜዳ ብራቮ ኳስ ሜዳ ጭፈራ እንስሳ አህያ አይ እንስሳ ፈጣን አቦ ሸማኔ ጆሮ ፈጣን ነብር እንዴ ትንሽ ነጭ ጽንቸት ብራቮ ቀጥሎ ማን ነው የሚያሳየው አዶንያስ ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ ነው ወደዚህ አዶንያስ ትንሽ ወደፊት አዶንያስ በጣም አዶንያስ ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ እንጀምር በለኝ ነፂ እንጀምር በለኝ ነፂ እንጀምር ጌም መጫወቻው እሺ ሞባይል ስልክ ከፍ ያለ ታብሌት እሺ ላፕቶፕ እሺ ቴሌቪዥን ታብሌት አካባቢ አይፎን አይፓድ ብራቮ አይፓድ ክር ገመድ ማል አስፋልት ላይ ያለ ፏፏቴ አይ ተክል አደባባይ ተክል ዛፍ ወይም ዘንባባ ብራቮ ዘንባባ ምግብ የሚጣፍጥ አፋጭ ኬክ ስኳር ስኳር መጥገብ ሆርማመን ማቅለሽለሽ ጣፋጭ ኩሪፍቱ ናችሁ እናንተ ረፍት ታደርጋላችሁ አንድ ቀን ከቤተሰብ ጋር
ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ የቡርቃ ቤተሰቦች ወደ ኩሪፍቱ መጓዛቸው ትክክል ነው። ሁሉንም መልሶች መልሰዋል። ከአንድ ቤተሰባቸው ጋር ረፍት ሊያደርጉ ነው ኩሪፍቱ። ሰሞኑን እዚህ ከመጣችሁ ታዳጊዎች ኩሪፍቱ ነው ሽልማቱ፣ ረፍት ነው ሽልማቱ። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። እነኛና ታዋቂ ስቃችሁ ሚሊዮነር ትሆናላችሁ። ሳቂታዎቹ ዘመናዊዎቹ ቤተሰቦች ነው የምትባሉት። ምክንያቱም ሽልማቱ የኤሌክትሪክ መኪና ነው። የኤሌክትሪክ መኪና ነው። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ። እኔ ነፃነት ወርቅነህ እባላለሁ። ሁላችሁም ትመጣላችሁ። ክፉ አይንካችሁ። ኩሪፍቱ እንገናኛለን። እንግዲህ ኩሪፍቱ ነው የምንገናኘው።